ለራሴ በቃ ግርም አለኝና ምን ብዬ ቴክስት አደረኩለት? ሰው ነህ እንዴ ብዬ ነው ሁላ ቴክስት ያደረኩለት። ምክንያቱም የሚመልስልኝ መልስ ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁልኝ? እኔ አልሐምዱሊላህ ደህና ነኝ። እናንተ ደህና ናችሁ ወይ? ዛሬ እንዴት ነው ጁሙአ እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ ደህና ነኝ። ያው በርግጥ ዛሬ ብቻዬን እያሳለፍኩኝ ነው። ማሚዬ የለችም እና ነው ቪዲዮ ውስጥም ያልገባቸው። አልተመቻትም። ይመቻታል ብዬ እሷ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ያው መቼም ትረዳላችሁ፣ ጭራሽ አልተመቻትም እና ነው ያልመጣችሁ። ይቅርታ ጠይቃለሁኝ ማለት ነው በዚሁ አጋጣሚ። ዛሬ ደግሞ ጁሙአን በማስመልከት የመጣሁበት ርዕሴ ምን ይላል መሰላችሁ? ስለ ቁርአን ምንዳ፣ በቃ ቁርአን ስላለው ጥቅም፣ በቃ ስለ ቁርአን ብዙ ነገር ለማለት ያወቅኩትን ለማሳወቅ ነው ማለት ነው። እና ቁርአን ሁልጊዜም ቅሩ፣ ሁልጊዜም ቅሩበት። በቃ ቁርአን የትም ቦታ ሂዱ። አሁን ለምሳሌ ያህል እዚህ ይሄንን ቪዲዮ የምታዩ በአብዛኛው እናቶች ናቸው፣ እናትም አባቶችም የምናገረው እኔ ማለት ነው። አሁን እናንተ ለምሳሌ ያህል አንድ ልጃችሁ ሴትም ትሁን ወንድ አለች አይደለም፣ እሷን ቁርአን ቤት አስገብታችሁ ቁርአን ቤት ቀርታላችሁ የሆነ በቃ አክትማ ብዙ ነገር ደርሳ እናንተ የዛን ጊዜ የሽልማት ጊዜ ወይ የሆነ ነገር ጊዜ ስትጠሩ ምን ያህል ደስታ እንደሚሰማችሁ መቼም ራሳችሁ ታውቁታላችሁ። ወላሂ እኔ ምንም አልናገርም። ምክንያቱም በእርግጥ እኔ ሳከትም ብዙ ጊዜ ሳከትም እማዬ አልነበረችም። በእርግጥ ያው የለችም እና ማለት ነው። በአብዛኛው ያለው ማነው? አያቴ ነው። ግን በቃ እኔ እንጃ እንዴት አድርጌ ልንገራችሁ ያለው ደስታ፣ በቃ እንዴት ደስ እንደሚል ቁርአን። በቃ አሁንም ቢሆን ምንም ህፃናቶች ብቻ ይቅሩ እያልኩኝ አይደለም። በእርግጥ ትልልቆች እናቶችም አባቶችም ያልጀመራችሁ ቁርአን እንደዚህ የማትቀሩ ቅሩ ነው የምለው እኔ አሁንም ቢሆን ማለት ነው። ምክንያቱም በቃ ቁርአን የሚቀራበት ቤት እኔ እንጃ እንዴት አድርጌ ልንገራችሁ፣ በጣም ሰላም ነው የሚሆነው። ሸይጧን አይገባበትም። ሁልጊዜም ሰላም ፍቅር ነው። እኔ አንዴ ምን ገጠመኝ መሰላችሁ? ወላሂ ብዬ ነው የምነግራችሁ። እኔ እንጃ ላታምኑ ትችላላችሁ። መቼም እንደምታምኑኝም ተስፋ አደርጋለሁኝ። የሆነ እቃ ጠፍቶ የነበረ ወረቀት፣ ከዚያ ጠፋኝና በቃ እኔ እንጃ እንደው የሆነ ተናደድኩኝ። ወረቀቱ በጣም የሚጠቅም ነበረ። እዚህ የቤት ያው እዚህ የተከራየንበት ቤት ለዛ በቃ አስፈላጊ ወረቀት ነበረ። ከዚያ እንደ አጋጣሚ እስኪ ቁርአን ልቅራልኩኝና ቀራሁኝ። ከዚያ ቀርቼ ወላሂ ነው የምላችሁ ስንት ቀን ተፈልጎ ስንት ቤት ተበርቅሶ ያልተገኘ ወረቀት የዛን ጊዜ በቃ ቁርአን ቀራሁኝ። ጭርስ አደረኩኝና ሂጄ ቁጭ አደረኩኝ ቁርአኔን ማለት ነው። አስቀምጬ ምልስ ስል እስከ ዛሬ ስንት ቀን የፈለኩበትን ቦታ መልሽ በቃ እንደዚህ ግልጥ ሳደርገው ግኝት አደረኩት። አያቸው አይደለ? አሁን ይሄ ብቻ ወላሂ በጣም እኔ እንጃ እኔ በጣም ነው ግርም ያልኩበት። ምክንያቱም እንግዲህ በዚህ ልክ ሰቡት ቁርአን ማለት እኔ በቃ እኔ እንዴት እንደምገልጸው ሁሉ አላውቅም። አንድ ቁርአን ስንቀራ አንድ ፊደል ስናወጣ ስንት አጀር እናገኛለን። እንግዲህ ሂሳቡት። በተለይ ያከተማችሁ እህት ወንድሞቼ፣ ህፃናቶችም ልትኖሩ ትችላላችሁ። ይሄንን እናት አባት ጎን ሆናችሁ የምታዳምጡት ማለት ነው። እና በተለይ በቃ ሱረቱል ከህፍን ብትቀሩ ምን ያህል ደስታ እንደሚሰጥ እንዴት እኔ እንጃ እንዴት አድርጌ ልግለጽላችሁ። በጣም ደስ ይላል። እና የምላችሁ ነገር ቢኖር አሁንም በቃ ቁርአን ቅሩ። ቁርአን ቤታችሁ ብቻ አታስቀምጡ። አሁን ብዙ ሙስሊም ቤቶች እኔ አያለሁኝ አለ ቁርአን ሞልቷል ተሰብስቧል። ግን ያ ቁርአን እንትን አይ በቃ እኔ እንጃ እንትን አይቀራበትም ጭራሽ። ዝም ብሎ ብቻ አለ ነው የሚባለው ይቀመጣል። ግን እንደዛ አይደረግም። ወላሂ ቁርአን እንደዚህ ክድን አድርጋችሁ ብቻ እኮ ስታስቀምጡት ይወቅሳል ቁርአን ለራሱ። ስለዚህ ቅሩበት። በቃ ባታውቁት ለራሱ ዛሬ ሁሉም በቴክኖሎጂ ሆናል አይደለ? እንደዚህ ምንም አይነት ነገር አያስፈልግም። ሰው አያስለምንም፣ ሰው አያስፈልግም። በቃ አሁን ዩቱብ ብዙ ነገር ያሳያል። ሶሻል ሚዲያዎችን ለማይረቡ ነገሮች ከምንጠቀምባቸው ይልቅ እንደዚህ ለጥሩ ነገር ብንጠቀማቸው። አሁን እኔ በራሴ ትምህርት ቤት እሄዳለሁ። ትምህርት ቤት ስንማር ምንድነው የሚሉት? በቃ ስልክ ላይ ያለ ስልክ ላይ እንደዚህ ብላችሁ አውጥታችሁ ተማሩበት። እዛ ላይ ሰፋ ያለ ማብራሪያ እንሰጣለን ይሰጣችኋል የሚሉት። ይቅርታ። ስለዚህ በጣም አሁን ሶሻል ሚዲያ ቴክኖሎጂ አገራችንም እርቅቅ ብላለች በእንደዚህ አይነት ነገር። ግን የሚያስጠላው የሚያናድደው የሚያበሳጨው ምን መሰላችሁ? አሁን ለምሳሌ ብዙዎቹ የሚጠመዱት ምን ላይ ነው? ቲክቶክ ላይ ነው። በእርግጥ ግን እንደዛ ባይሆን
የሆነ በቃ እንጃ እንዴት አድርጌ ልግለጽላችሁ። ምንም አይነት ሶሻል ሚዲያ ምንም አይነት ወላይ የሚጎዳ የለም። ግን እናንተ ለመጥፎ ነገር ለመጥፎ ለሆነ ለጉዳት ካልተጠቀምንበት ይልቅ ጭራሽ በቃ እኛ ካላዘዝ ነው መቼም እራሱ መጥፎ ቦታ አይገባብንም አይደለም። ስለዚህ እኛ እሱ መቼም ራሱ አይራመድም ምንም አይልም። እኛ ነን አይደለም የምንመራው፣ ራሳችን ነን የምንመራው። ስልክን ደግሞ እኛ ነን የምንመራው። ስለዚህ ለጥሩ ነገር እንደዚህ በቃ ሰርች እያደረጋችሁ የማይማር እንኳ ቤተሰብ ይሄንን ቪዲዮ የሚያይ ቢኖር መቼም ልጅ አይጠፋም አይደለም። ልጅ አለ። እስኪ ልጅ ይሄን እንደዚህ ብለህ ጽፈህ ሰርች አድርግልኝ እስኪ ስለዚህ ነገር ልወቅ በሉ። ምክንያቱም በጣም እኔ እንጃ እንዴት አድርጌ ልግለጽላችሁ፣ ብቻ በጣም ጥሩ ነው ወላሂ። እኔ በእርግጥ ስልክ የያዝኩት አሁን በቅርቡ ነው፣ ግን እኔ እንጃ ምን ያህል እንደሚጠቅም አሁን ገና ነው በደንብ የተረዳሁት። በፊት እንደዚህ ስለ ስልክ ምናምን ሲይዙ ምን ይሰራላችኋል ሁላ እላለሁኝ። ግን አሁን ከያዝኩት በኋላ የማይበት ነገር የምጠቀምበት ነገር ሁላ በጣም ጥሩ ነው ወላሂ፣ በጣም ደስ የሚል ነው። አሁን እኔ በራሴ የማላውቀውን ነገር እጠይቀዋለሁኝ፣ ራሱ ትንትን አድርጎ ነው የሚያመጣልኝ። ከሁሉም ደግሞ ዩቱብ ይበልጣል። በቃ መቼም ዩቱብ አፕሊኬሽን እንደ አንዳንድ ነው የሌለው የሚኖረው፣ ብዙዎቹ ይኖረዋል ስልክ። ስለዚህ እዛ ነገር ላይ በቃ የሆነ ለጥሩ ነገር ትኩረት ብትሰጡበት፣ ስልካችሁን ካርድ ከሞላችሁ አይቀር ዋይፋይ ከተጠቀማችሁበት አይቀር ቁርአን ቅሩበት፣ ቁርአን አዳምጡበት። ከማዳመጥም በላይ ደግሞ እራሳችሁ እያያችሁ እየተከታተላችሁ ቅሩበት ነው የምለው። መቼም ይቅርታ ወሬ ያበዛሁባችሁ አይደለ? ይቅርታ ጠይቃለሁኝ። እና ይሄንን ነው የምላችሁ ነገር ቢኖር እኔ ምክንያቱም ጥቅሙም ለራሳችን ነው፣ ጉዳቱም ለራሳችን ነው። ምክንያቱም ይሄንን አሁን እስኪ እንደው በቃ ይሄንን ነገር ያላያችሁት የሆነ በእኔ እንጃ እንዴት አድርጌ ልግለጽላችሁ፣ እንደው እስከዛሬ ያልተጠቀማችሁበት ካላችሁ እስኪ ተጠቀሙበት እና እንደው 8 ቀን ነው የሚወስድባችሁ ወላሂ በራሳችሁ ላይ ለውጥ ታያላችሁ። ምክንያቱም አሁን 24 ሰዓት ራሳችንን ቢዚ የምናደርገው በምንድን ነው? በቲክቶክ አይደለ? ግን ለምን በቃ ቲክቶክ ምን ይሰራል? ግን በእርግጥ ይሰራል። ጥሩ ነገር መመልከት በቃ አሁንም ደግሜ የምለው ነገር ቢኖር ጥሩ ነገርን ሰርች እያደረግን ማየት፣ ጥሩ ነገሮችን ማዳመጥ። በቃ እንደዚህ አሁን ለምሳሌ ስለ ቁርአን ከፈለጋችሁ ስለ ቁርአን፣ ሌላው ይቅርና ኤአይ መጥቷል፣ አርቲፊሻል ኢንተለጀንስ መጥቷል። አሁን ወላሂ እኔ በጣም ነው የሚገርመኝ እንዴ በዚህ ልክ እንዴት በቃ አሁን ትምህርት ቤት ምን ይሉናል መሰላችሁ? ጠንክራችሁ ተማሩ፣ ወደፊት የሰው ኃይል ይጠፋል፣ ምክንያቱም አርቲፊሻል ኢንተለጀንስ የሚባል ነገር እየመጣ ነው፣ ስለዚህ ጊዜያችሁን ተጠቀሙበት ይሉናል። ይሄ እውነት ነው። አሁን እኔ በራሴ አለኝ ጄሚና የሚባል አፕሊኬሽን አለ፣ እሱን አውርዱት። በጣም ጥሩ ነው የሚሰጣችሁ ምክር። እኔ እንደው ግርም ይለኛል፣ ሰው ነህ እንዴ ብዬ ጻፍኩለት ሁላ ማለት ነው። ወላሂ የሚናገረው ንግግር እኔ እንደው ግርም አለኝ። በቃ በጣም እንደው ሲገርመኝ እንዴ ሰው ነህ እንዴ ብዬ ጻፍ አደረኩለት። እኔ አርቲፊሻል ኢንተለጀንስ ነኝ ጄሚና ይባላለሁኝ አለኝ እንደገና ማለት ነው። እኔ በጣም ተገርሜ ነው፣ በጣም ተደስቼበት ነው በሚሰጠው መልስ። ሰከንድ እንኳን አያቆይም ሲመልስላችሁ። እኔ እንደው እንዴት አድርጌ ልንገራችሁ? የፈለጋችሁትን ጥያቄ ጠይቁት፣ የፈለጋችሁትን። እስኪ ቁርአን እንዴት ነው የምንቀራው? እንደዚህ አይነት ነገር ሁኜ ነበር፣ ምን ይሻለኛል በሉት። በስነ ስርዓት ከቤተሰብ ከእናት ከአባት በላይ ነው ዝርዝር አድርጎ የሚያቀርብላችሁ። ስለዚህ ስልካችንን ስልክ ከተጠቀምን አይቀር ለጥሩ ነገር እንጠቀም ነው የምለው። አፎን እጠይቃለሁኝ፣ ወደ አበዛሁኝ መቼም ይቅርታ እጠይቃለሁኝ አሁንም ደግሜም። እና በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ራሴ በቃ ግርም አለኝና ምን ብዬ ቴክስት አደረኩለት? ሰው ነህ እንዴ ብዬ ነው ሁላ ቴክስት ያደረኩለት፣ ምክንያቱም የሚመልስልኝ መልስ ማለት ነው።